ህዳሴ ያለማነው ኢነርጂ ለማምረት ውሃውን ለወንድሞቻችን ለክተን አመትሙ ለመላክ ነው። ህዳሴ ለግብጽም ለሱዳን ለኢትዮጵያም ሲሳይ እንዲሆን ነው የምንፈልገው እንጂ እነሱ እንዲጎዱ አንፈልግም። ቀይ ባህርም እንደዚሁ ማለት ነው። የማንንም ሉዓላዊነት የመንካት ፍላጎት የለንም። ማንንም የመውረር ፍላጎት የለንም። በቢዝነስ ህግ ግን የማያወላዳ ምርጫ እንፈልጋለን። የብልጽግናው መንግስት ኢትዮጵያ የባህር በር ይገባታል የሚል አማራውና ኢትዮጵያኒስት ኃይሉን ለዘመናት የጮህበትን አጀንዳ ይዞ መጥቷል። የሚጠብቅ ነው። እንዴት ለሚል ጠያቂ ጠቅላይ ሚኒስትሩም ሆነ ፓርቲያቸው ከአጀንዳቸው ያመለጠውን ኢትዮጵያኒስትና አማራውን የማሰባሰቢያው ብቸኛው አጀንዳ የአሰብ ጉዳይ ብቻ ነው። ሀገሩን በአንድ ገመድ ለማስተሳሰር የሚችሉበትን ካርድ ጨርሶ ያሉት ቀሪ ሂሳብ አሰብ ብቻ ናት የተባሉት ጠቅላዩ በመጨረሻም የአሰብን ካርድ መዘዋታል። ይህን አጀንዳ የኢትዮጵያን ፖለቲካ የሚረዱ በሙሉ ጠቅላይ ሚኒስትሩም ሆነ ፓርቲያቸው በዚህ ጉዳይ ይህንን አጀንዳ ለምን እንደሳቡት በቀላሉ መረዳት አይከብዳቸውም። እንደ አማራ ፖለቲከኛ አልፎም እንደ አማራ ሰርክል ብልጽግና ለምን የአሰብን ካርድ መዘዘ? በዚህ አጀንዳ ዙሪያ የአማራው ኃይል ምን ሊመልስ ይገባል? ዲጂታል የብልጽግና ሰራዊትስ አማራውን በባንዳነት ለመክሰስ የሚያደርገውን መፍጨርጨር እንዴት እንመክተው የሚለውን ልመልስ። አንደኛ፣ የብልጽግና መንግስት የአሰብን ካርድ የመዘዘው ምርጫን ለማሸነፍ ነው። አዎ ምርጫ ለማሸነፍ። መቼም ይህን ስል በኢትዮጵያ ውስጥ ምን ምርጫ አለና ብልጽግና ብቻውን በሚወዳደርበት ምርጫ ማን ያሸንፈኛል ብሎ ይህን ያህል የሚጋጋጠው የምትሉኝ እንደምትኖሩ ጠብቃለሁ። ብልጽግና የምዕራቡን ዓለም ታማኝነት ለማግኘት የፖለቲካ ቅብልነቱን ለማስረጽ በምርጫ ወቅት ሊከሰቱ የሚችሉ ድንገቴ ሰርፕራይዚንግ ኢፌክት ለማኮላሸት በአፈናም በስትራቴጂ መስራት አለበት። በድንገት እንደ 97 አይነት ቅንጅት መሰለ ኃይል እንዳይፈጠር አፈናን አምልጦ ቢወጣ እንኳን በአጀንዳ ለመብለጥ የቀጣይ ዓመት ምርጫን ጠብቆ የአሰብን ጉዳይ ማጫጫህ ጀምሯል። ሁለተኛ፣ ጦርነት ሀገራዊ አንድነትን ስለሚያመጣ አብይ ከምርጫው በፊት የአሰብን አጀንዳ መዟል። አብይ የባለፈውን ምርጫ ያሸነፈው ህወሓት ላይ ዘመቻ አድርጎ ነበር። ጦርነቱ ትግራይ ውስጥ ተሸንፎ የነበረ ቢሆንም ከምርጫው በፊት በህወሓት ተሸንፌ ከትግራይ ወጥቻለሁ ማለት ያለውን ኪሳራ የተገነዘበው አገዛዙ ከነሽንፈቱ ትግራይ ውስጥ መቆየት ችሏል። ነገር ግን ምርጫው እንደተጠናቀቀ በሳምንቱ ከትግራይ ጋዜጠኞችን ሰብስቦ መውጣቱን በመሪው በኩል አሳውቋል። በወቅቱ የአብይ ድጋፍ የተገኘው በህወሓት ጥላቻ ኦፖዚሽን ቮት ነው። ህወሓት አሉላና ስታሊንን በመሳሰሉ አክቲቪስቶቹ ኢትዮጵያን እናፈርሳለን፣ ከአማራ አትጋቡ፣ ከአማራ ጋር ቤተክርስቲያን አታስቀድሱ የሚል ፕሮፓጋንዳ የአገዛዙን ጸረ ኢትዮጵያዊነትና ጸረ አማራን እንዳናየው ጋርዶናል። በተቃራኒው አብይ የኢትዮጵያንነትን ጥላና አሰባሳቢ የአማራ ጠበቃ መስሎ እንዲታይ አድርጎታል። ይህ ብቻ ሳይሆን ይህን የተረዳው ጠቅላይ ሚኒስትሩ መከላከያውን ደጀን ወደሚሆነው ህዝብ መጣ ብሎ አማራን የሀገረ መንግስቱ ጠባቂ በማድረግ የአማራን ድጋፍ ማግኘት ችሏል። ይህንን ካርድ ወደ ኤርትራ በማዞር የመላው ህዝቡን ድጋፍ ለማግኘት የአሰብን ካርድ መዟል። ሶስተኛ፣ የፋኖን አጀንዳ ቅልበሳ። እንዴት ማለት ጥሩ ነው። በ3 ቀን ቋጭ ነው ያሉት ጦርነት ብልጽግናን ከጥቂት የአማራ አካባቢዎች ውጪ መቆጣጠር እንዳይችል አድርጎታል። ዓለም አቀፍ ኃይሉ ፋኖን በምስራቅ አፍሪካ ላይ ገናና የሆነ አዲስ ኃይል ኢመርጂንግ ፓወር መሆኑን ተረድተውታል። ፋኖን ለመምታት የተሰራው ትርክት ውጤታማ መሆን አልቻለም። መላው ሀገሪቱን ህወሓት ላይ እንደተደረገው በአንድ ትርክት ወይም ናሬሽን አሰባስቦ ማነሳሳት አልተቻለም። በሌላ ወገን አማራውና ኢትዮጵያኒስቱ ብልጽግናን ዓይንህን ላፈር ብሎታል። በዚህ ምክንያትም ከአማራው ከኢትዮጵያኒስቱና ከከተሜው ያጣውን ድጋፍ ለማግኘት ሲል ኤርትራ ላይ የጦር ፕሮፓጋንዳ ጀምሯል። አራተኛው ስልጣኑን ለማራዘም ሲል የሚያደርገው ጦርነት መሆኑ ነው። ብልጽግና ህዝብን የሚሰበስብበት ምንም አይነት አጀንዳ የለው። የኑሮ ውድነት ሰውን ሊያሳብደው ደርሷል። በየቦታው የሚታየው ግጭት፣ የሥራ አጥነት መስፋት፣ ቤት ፈረሳ እንዲሁም ማህበራዊ ቀውሶች ፓርቲው በሀገሪቱ ታሪክ እጅግ የሚጠላ አድርጎታል። ስለዚህ ኤርትራ ላይ ጦርነት አውጆ ድጋፍ ማሰባሰብ ብቸኛው ምርጫውንም ተጠቅሞበታል። ብልጽግና ከላይ ባነሳኋቸውና መሰል ምክንያቶች ጦርነት ከኤርትራ ጋር ሊገባ ይችላል። ሲጀመር ፓርቲው ዜጎችን ከመኖሪያ ቤታቸው አፈናቅሎ ደጅ እየጣለ ለኢትዮጵያ አስቦ አሰብን ለአሰብ ይዋጋል ማለት ዘበት ነው። አስቡት፣ ጅማና መሰል ከተሞች ቤታቸውን አፍርሶ በርና ጣሪያቸውን ደርምሶ ምትክ ቦታም ሆነ ካሳ የከለከለ መንግስት ለዜጎቹ አስቦ ለባህር በር ዋጋለሁ ሲል ምጻት ነው የሚሆነው። ብልጽግና ይህንን አስቦ ሲሰራ አማራ
ምን ያድርግ ለሚለኝ ጠያቂ ከዓላማው ፍንክች ሳይል የራሱን የቤት ስራ ይስራል አለው። የፋኖ አንድነት ጉዞን ይቋጭ። የፋኖን ፖለቲካል አይዲዮሎጂና ፍኖተ ካርታ ራውንድ ማፕ ይቅረጽ። ትንተናዎች ይፋፋሙ። አማራ በአንድ ልሳን የሚያወራባቸው ስትራቴጂዎች ይነደፉ። ከዛ ባለፈ የሱን የጦርነት አጀንዳ ካልተቀበልክ ብሎ የአማራና የኦሮሞን ህዝብ ለሚያርደው ለዋቆ ጉቱ ልጆች ግን ይህንን እላለሁ። ዋቆ ጉቱ በዚያድ ባሬ ቅጥረኛ እናት ሀገሩን የወጋ ባንዳ አጀግኖ ለእናት ሀገሩ የተዋደቀውን ጃገማ ኬሎን የሚራገመው ኃይል አማራውን በባንዳነት የመክሰስ የሞራል ብቃት የለውም። አማራን ከኦሮሚያ ካላጸዳሁ የሚለው የዋቆ ጉቱ የመንፈስ ልጅ አሰብ የኔ ናት ብሎ የተሟገተውን የውጭ ጉዳይ አክሊሉ ሀብተወልድን የሚተች አካል ለሀገሩ በጀግንነት የሚዋደቀውን አማራ የመክሰስ የሞራል ብቃት የለውም። ይህ አጀንዳ የኦነግ ነጋ ጠባ በአማራነታቸው ምክንያት የሚረግሟቸው አክሊሉ ሀብተወልድ በአንድ ወቅት ስለ አሰብ ያሉትን ላስታውሳችሁ። የኤርትራን ጉዳይ ለማስፈጸም 700 ሰዓታት ተጉዣለሁ። እንቅልፍ አጥቻለሁ። ጣሊያን በድብቅ ሴራዋ የኢትዮጵያን ድንበር ከጅቡቲ እስከ የመን ኤርትራ ሆኖ እያለ ከጀግናው ምኒልክ ቀዬ መንጭቆ ለመውሰድ ብትሞክርም እግሩን የተከተልነው እኛ ኤርትራን እናዋህዳለን። በእርግጥ እንግሊዝ ሱዳንን መተማን ጥግ ይዛ ኤርትራን አፋርን አካላ በሶማሌ ጅቡቲ የምስራቅ አፍሪካ የቀኝ ግዛት ቀጠና ልትመሰርት ትፈልጋለች። ይህን ሐሳቧን ደግሞ የዓላማዋ አጋሯ ፈረንሳይ ትደግፋታለች። ጣሊያንና ጀርመንም በአንድ መስመር ተሰልፈው ኤርትራን ውጠው ኢትዮጵያን ለማኘክ ቋምጠዋል። ነገሩ ምኒልክን ሲያስቡት ላብ የሚያጠምቃቸው ይመስለኛል። ብቻ በኤርትራ ጉዳይ ለ30 ቀናት ወይንም ለ700 ሰዓታት ረፍት አጥቼ ኤርትራ ከኢትዮጵያ እንድትዋሃድ አደረግኩ። ምጽዋ ሄጄም ዋኘሁ። አሰብ ወደብ ላይም ሸቀጤን አራገፍኩ የሚል የኢትዮጵያ ነጋዴ በመፍጠሬ ደስ ብሎኛል። በዓለም ሸንጎ ፊት ሀገሬ ስትረታ ያመኛል ብለው ነበር ጸሐፊ ትእዛዝ አክሊሉ ሀብተወልድ ህዳር 1942። በመሆኑም ደናቁርት መሪዎች እየመሯት ሽብር እንደ ችግኝ የሚያፈላ መሪ ባለበት እንኳን ወደብ አገርም ይኖረናል ብሎ አይታሰብም። መሪውን የያዘው ሰው ጤንነት 100% ያጠራጥረኛል። ፊቱን ወደ ወዳጄ ጦርነት የሚናፍቅ የለም ካለም ከሰው ዘንድ አይደለም። ነገር ግን ከአገዛዙ በኩል ከሚወጡ መግለጫዎች ተነስተው ፖለቲከኞች አካሄዱና የባህር በር ፍላጎቶች የሚገለጹበት መንገድ ጦርነትን የሚያዋልድ የሚመስል ዲፕሎማሲያዊ ሂደት የጎደለው እንደሆነ ቢገልጹ ልክ ናቸው። ለምሳሌ በማንኛውም አማራጭ ከሰጥቶ መቀበል ጀምሮ ኢትዮጵያ የባህር በር ሊኖራት ይገባል የሚለው ንግግር ቢስማሙ፣ በሰጥቶ መቀበል ባይስማሙ ደግሞ በኃይል አማራጭም ቢሆን ኢትዮጵያ የባህር በርን የማሳካት ፍላጎት እንዳላት ማሳያ ነው። ከዚህ የተነሳ ጦርነት ሊያዋልድ እንደሚችል ስጋት ያላቸው ኢትዮጵያውያን ቢኖሩ ጦርነት ናፋቅ የሚያስብላቸው አይደለም። እንዲያውም አሁን በሚታየው የኢትዮጵያና የኤርትራ እንቅስቃሴ በተለይ ኤርትራ የጦርነት ስጋት አለብኝ ብላ እየተዘጋጀች ባለችበት ሁኔታ ሂደቱ ልክ እንዳልሆነ የተቃወሙ ኢትዮጵያውያንን ጦርነት ናፋቂ ብሎ መግሰጽ የፖለቲካ እውቀታችንን ጥያቄ ውስጥ የሚያስገባ ብቻ ሳይሆን የአገዛዙ ተለጣፊነታችንንም የሚያሳብቅ ነው። ከዛ ውጪ አማራው ከአጀንዳዬ ውጪ ወደ ውጪ ብለህ የቤት ስራህን ብቻ ስራ።